የዛሬ የአዲስ ቀን ጉዳያችን በስፋት ትኩረቱን የሚያደርገው የተማሪዎች የትምህርት ጥራት ላይ በተመለከተ ነው የሚሆነው። የተለያዩ ዝግጅቶች አሉ። እንግዶችንም ጋብዘን ቆይታ እናደርጋለን። ወደ መጀመሪያው መረጃችን ነው የምናልፈው። በቅርቡ በሚካሄደው የ12ኛ ክፍል ማጠናቀቂያ ፈተና የተሻለ ውጤት ለማምጣት እየተዘጋጁ መሆኑን ተማሪዎች ገልጸዋል። ይህንን በተመለከተ እስኪ ዝግጅታቸውን እንቃኝ ደግሞ። በዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ተማሪዎች የተሻለ ውጤት እንዲያመጡ የሚያስችሉ ስራዎች እየተሰሩ ስለመሆኑ ነው የተገለጸው። ባልደረባችን ወንደሰን አፈወርቅ ደግሞ ተከታትሎታል። አብረን እንከታተል። የ12ኛ ክፍል ተማሪዎች 12ኛ ክፍል መልቀቂያ ፈተና ሊወስዱ ጥቂት ጊዜ ብቻ ነው የሚቀራቸው። በዚህ ጊዜ ውስጥ ተማሪዎቹ መዘጋጀት፣ ትምህርት ቤቶችም ተማሪዎቻቸውን ማብቃት ይኖርባቸዋል። አሁን የምንገኘው 4 ኪሎ ነው፣ ምኒልክ ሁለተኛ ደረጃ ትምህርት ቤት ማለት ነው። በዚህ ትምህርት ቤት ተማሪዎችን ለማብቃት ምን አይነት ስራዎች እየተሰሩ ነው የሚለውን አብረን የምንመለከት ይሆናል። አብራችሁ ቆዩ። አምሮስተልኝ እንደነገርኩ ሁሉ መልካም ነው። ስሜል አባ ፈታላሚ ይባላልው የዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ዋና አስተማሪ ነኝ። 12ኛ ክፍል ተማሪዎች የፈተና ጊዜ ያው እየደረሰ ነው የሚገኘው። እንደው በትምህርት ቤታችሁ ተማሪዎችን በምን መልኩ እያዘጋጃችሁ ነው? ተማሪዎችን በሁለት መልኩ እያዘጋጀን፣ አንደኛ በስልቦና፣ ሁለተኛ ደግሞ በማጠናከር በመስጠት በመምከር በመገሰጽና እንዲያጠኑ እንዲያነቡ ክፍል እንዳይቀሩ እያደረግን ነው። መማር ማስተማሩን እግዚአብሔር ተመስገን ዘንድሮ በጥሩ ሁኔታ ያለ ምንም መሸራረፍና ያለ ምንም ችግር እየተካሄደ ነው ያለው። ተማሪዎች እንዳይቀሩ እንዳያረፍዱ ደግሞ በየጊዜው በመድረክ ላይ ተማሪዎችን አግኝተን ሰብሰብ አድርገን እየመከር መማሮች ዲፓርትመንቶች ክፍል ኃላፊዎች ጋር ደግሞ የጋራ እያደረግን መማር ማስተማሩ ዘንድሮ በጥሩ ሁኔታ እየሄደ ነው። አምና ምን ያህል ነበር? አሁን ዘንድሮ ምን ያህል ስለማሳለፍ አቀዳችኋል? ከአጠቃላይ ከተፈተኑ አምና 9% ነው ያለፉት፣ 20% ዘንድሮ እናሳልፋለን ከአጠቃላይ ፈተና ማለት ግን አላማችን 20%ና ከዛ በላይ እንጂ ሚኒማሙ ነው 20% ተሰጠማ። ይሄንን ለማሳለፍ ደግሞ በስልቦና ማዘጋጀት አለብን፣ በቲቶር ማዘጋጀት አለብን። ያለምንም ቀሪ ዲክሌት መማር አለባቸው፣ መምህራን መምከር አለባቸው። ኦንላይን ደግሞ ቴሌግራም ላይ የተለያዩ ጥያቄዎችና አሳይመንቶች እየሰጡ እያገዙ ነው የሚገኙ። ይህን ያክል ስናደርግ ደግሞ ውጤቱ ፈጣሪ ረድቶት ይመጣል የሚል ተስፋ ደግሞ አለን ማለት ነው። መልካም። ከእርሶ ጋር ያለኝ ቆይታ እንግዲህ ይህን ይመስላል። ሌሎች ተማሪዎችን ደግሞ የ12ኛ ክፍል ተማሪዎችን ዞር ዞር እያልኩ የምጠይቅ ይሆናል። አመሰግናለሁ። ችግር የለም። እናመሰግናለሁ። እሺ ሰላም ደህና ነህ? እንዴት ነህ? ሰላም ነው? ዝግጅት እንዴት ነው ታዲያ? 12ኛ ክፍል ያው ቀኑም እየደረሰ ነው። እንዴት ነው ዝግጅት? ዝግጅት ያው በጣም አሪፍ ነው። እኛም ያው የቻልነውን እያደረግን ነው። የተለያዩ ከ9 እስከ 12 የነበሩ ያለፈው አመቱም እንደገና ደግሞ የዚህኛው አመትም አንድ ላይ ባላንስ አድርገን እያስኬድን ነው። እንደገና ደግሞ የተለያዩ ጥያቄዎችንም በመስራት እየተዘጋጀን ነው። የማጠናቀሪያ ትምህርቶችንም እየወሰድን ነው። ቅዳሜ እየወሰድን ነበር። እንዳጋጣሚ በተለያዩ ምክንያቶች አሁን ተቋርጧል። ነገር ግን የተለያዩ አስተማሪዎቻችን በትርፍ ጊዜም የተለያዩ ነገሮችን እየሰጡን እየተዘጋጀን እንገኛለን። እንደገና ያው በስልክ ላይ ምናምን የተለያዩ ተጨማሪ ቲቶር የሚሰጡ ድርጅቶች አሉ። እነሱንም በመጠቀም አሪፍ ነገር እያደረግን ነው። ስለዚህ ምን እንጠብቃለን? ያው እኔ እንግዲህ ያው ማትሪክን ድል ነሳለሁ ብዬ አስባለሁ። ያው የቻልኩትን እስከ ቻልኩት ድረስ ጥራለሁ። እንዲሁም ደግሞ የተሻለ ውጤት ለማምጣት ያቅሜን ሞክራለሁ። መልካም እድል። እሺ አንተ የ12ኛ ክፍል ተማሪዎች እንደሆናችሁ ሰማ። በተለይ አንቺ ደግሞ ልዩ ዝግጅት እያደረግሽ እንደሆነ ሰምቻለሁና ዝግጅትሽ ምን ይመስላል? እኔ ከጓደኞቼ ጋር ላይብራሪ በመግባት አንድ ላይ እናነባለን። አንዳንዴም ብቻዬን ሲሆን ደግሞ ቤት ውስጥ እናነባለን ማለት ነው። ከዚህ በፊት የነበሩትን ጥያቄዎችን በመስራት በማንበብ ነው። አመሰግናለሁ። እንግዲህ መልካም ውጤት ይሁንልሽ። እሺ አመሰግናለሁ። ለእናንተም መልካም ውጤት ይሁንላችሁ። አሁን ሰዓቱም እየሄደ ነው እና ሳናስበው ነው የደረሰው እና በቃ ያለው የቻልነውን ያህል እየጣርን ነው። ያው እኔ ያው ማታ ነው ማታ አጠናለሁ። ያው ከ9 ጀምሮ የነበሩኝ ደብተሮች ነበሩ፣ እነሱ እየሞከርኩ ነው። ስለዚህ አሪፍ እየሄደ ነው። ምንም አይደለም። መልካም ቴንክ ዩ።
በሳስ ከበር ያደረጋቸውን ፖርሽኖች ከበር ለማድረግና እንዲሁም በተጨማሪ ደግሞ ጥያቄዎች እየሰሩ ይገኛል። ብዙ ጊዜ እኔ በራሴ ቪዲዮ ያለው ቪዲዮም ጥያቄ ይሰራሉ። ጥያቄ መስራቱ ለኢንትራንስ ወይም ደግሞ ለፈተና ያዘጋጃኛል። ከጓደኞቻችን ጋር ብዙ ጊዜ ዲል እናደርጋለን። እኔ ያልገባኝ ነገር እሷ ሊገባት ስለሚችል ስለዚህ ብዙ ጊዜ በመወያየት አንብበን ቤት ራሳችን ከመጣን በኋላ በዚህ ሼር ያደረግን በምሳ ሰዓትም እንዲሁም ደግሞ እዚህ ትምህርት ቤት በምንገናኝበት ሰዓት ሼር አድርገን ለማንበብ እንሞክራለን። ምን አይነት ውጤት እንጠብቅ? እንግዲህ እንደ እግዚአብሔር ፍቃድ ጥሩ ነገር። አመሰግናለሁ። መልካም የንባብ ጊዜ፣ መልካም ውጤት። እንግዲህ ተመልካቾቻችን በዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ተገኝቼ 12ኛ ክፍል ተማሪዎች ለማጠቃለያ ፈተናው ምን አይነት ዝግጅቶችን እያደረጉ ነው የሚለውን ተመልክቻለሁ። በትምህርት ቤቱም በኩል እንዲሁ የተሰሩ ያሉ ስራዎችን መመልከት ይችላል። በተለይ አንዳንድ ተማሪዎች ሲያነሱትም እንደሰማሁት የማጠናከሪያ ትምህርቶች አሁን ላይ በደንብ መሰጠት ቢችሉ የተሻለ ነው የሚል ሀሳባቸውን ሲያነሱ ነበር። ከዛ በተጨማሪነት መምህራንም በተወሰነ መልኩ አሁን ላይ ሊያግዙን ይገባል የሚልን ነገር አንስተዋል። በተለይ የተለያዩ ጥያቄዎችን በመስራት ጭምር ማለት ነው። አጠቃላይ በዚህ በትምህርት ቤቱ የነበረው ቆይታ ይህን ይመስላል። ቀደም ብሎ የ12ኛ ክፍል ተማሪዎች በምን ያህል መንገድ እየተዘጋጁ ነው የሚለውን ነበር ወንደሰን ያስቃኘን። እነሱ ብቻ አይደሉም፣ የ8ኛ ክፍል ተማሪዎችም እንዲሁ የማጠቃለያ ፈተናን ይወስዳሉና የእነሱ ዝግጅት ምን ይመስላል ብለን ጠይቀን ነበረ። እንግዲህ እነሱም በተመሳሳይ በደንብ እየተዘጋጀን ነው፣ በጥሩ ሁኔታ ላይ እንገናኛለን ብለዋል። አዎ፣ ይህንን ጉዳይ ደግሞ ባልደረባችን ዋለልይ አሰባስቧል። እሱን እንከታተል። እኔ በኩሌ የአምና ወርክሾቶችን እንዲሁም ደግሞ አስተማሪዎች እየሰጡና የቅዳሜ ትምህርት ላይ የተለያዩ ወርክሾቶች የ7ኛ ክፍሎችን ትምህርቶችን እየከለስን እንዲሁም ደግሞ ጧት አስተማሪዎች በመጥራት የተለያዩ ሪቪዥኖችን ያካሂዱልን። የዘንድሮን ትምህርት ደግሞ በተለያዩ ጥያቄዎች እንዲሁም ደግሞ ክላስ ውስጥ በተለያዩ ተማሪ ሊያሳትፍ በሚችል መልኩ እያጠና እንገኛለን። ቅዳሜና እሁድ ባለኝ ሰዓት ወይም ትርፍ ሰዓት ባገኘሁበት ሰዓት አነባለሁ። የተለያዩ ጥያቄዎች የሞዴል ጥያቄዎችን እንሰራለን። አምና ተማሪዎች ነበሩ ሚኒስትሪ የተፈተኑ የነሱን ጥያቄ አስተማሪዎቻችን በትንሽም ቢሆን እያወጡ ቅዳሜ ትምህርት ላይ ስለሚሰጡን እሱን ድጋሚ በቡድን እየሆነ ከሰኞ እስከ ዓርብ ላይ መሳሳል እንወያያለን። ያቀድኩት ውጤት 85 እና ከዚያ በላይ ነው። እንዲሁም ደግሞ ወደፊት ለመሆን የምፈልገው ካርዲዮሎጂስት ነው። መሆን የፈለኩበት ምክንያት በዓለማችን ላይ በልብ ህመም የሚሰቃዩ ብዙ ሰዎች ስላሉ እነሱን ለመርዳት ቤት ከገባው የቤት ስራ ከሰራሁኝ በኋላ ቢያንስ ከማታ 3 ሰዓት ድረስ አጠናለሁ። ለ8ኛና ለ6ኛ ክፍሎች ድጋፍ እየተደረገልን ይገኛል። ጧት በመምጣት የምናጠናበትን ሰዓት ይመቻችልናል። እንዲሁም ደግሞ ቤት ውስጥም ወላጆቻችን እንድናጠና ያበረታቱናል። የተለያዩ መጽሐፎችና ሽቶችም ተዘጋጅተው ለማጥናት ጋባዥ የሆነ ሁኔታ ተዘጋጅቶልናል። ለወደፊት ያሰብኩት ነገር ጆርናሊስት ለመሆን ነው። አሁን የምንፈተነው ሚኒስትሪ ያው የ2 አመት እንደመሆኑ መጠን ከ7 እና ከ8 ጋር አንድ ላይ በማድረግ በቅዳሜም የተለያዩ ወርክሽቶችን ከዚህ በፊት ሲፈተኑ የነበሩ ወርክሽት እንሰራለን። ዝግጅታችን የቡድን መዋቅርም አለ። በሱ መሰረት ሁለት አቻላቻ የሆኑ የምንጠጋጋ ተማሪዎች አሉ። የነሱን እንትን በመፍጠር የራሳችን የማትስ መምህርም የተለያዩ መምህራኖችን ቡድንን እንትን በመመስረት ተማሪዎች ከነሱ ጋር አብረው የተሻሉ የተባሉ ተማሪዎች ወጥተው ከነሱ ጋር አብረው እነሱ እንዲያስረዷቸውና የተሻለ ልውውጥ እንዲኖራቸው እየተደረገ ይገኛል። የተለያዩ የ7ኛ ክፍልና የ8ኛ ክፍሎችን ወርክሽቶች በመስራት እና ደግሞ የተለያዩ ጥያቄዎችን በመስራት እናም ደግሞ ጧት መምጣት እዚህ ከተማሪዎች ጋር በቡድን እንወያያለን። እናም ደግሞ አስተማሪዎች ቅዳሜ የተለያዩ ወርክሽቶችን ያዘጋጁልናል። እነሱን ወርክሽቶች በመስራት እየተዘጋጁ ነው። ተማሪዎች ተወዳዳሪ እንዲሆኑ የጥያቄና መልስ ውድድር ማካሄድ እርስ በርሳቸው ከሴክሽን እንዲሁ ደግሞ በወረዳም በክፍለ ከተማም ደረጃ የጥያቄና መልስ ውድድርን አካሄደናል። ከዛ በተጨማሪ ተማሪዎች ወርክሽት እንዲሰሩ የማድረግ ስራ እንሰራለን። የተለያዩ ወርክሽቶች በየትምህርት አይነቱ እንዲሰጣቸው የማድረግ ስራ አለ። ከዛ ውጪ በቋሚ መርሃ ግብር ቅዳሜ ሁሉንም ትምህርቶች እንዲማሩ በማጠናከሪያ ትምህርት መምህራኖቻችንን እናሳምነን እሱን እየሰራን እንገኛለን። ከዛ ውጪ በተቻለ መጠን ቤተ መጻሕፍት እንዲጠቀሙ የማድረግ ስራ እየሰራን እንገኛለን። እነዚህንና የመሳሰሉትን ስራዎች እየሰራን ያለን።
እንቀጥላለን ተመልካቾቻችን። አዲስ ቀን ነው እየተከታተላችሁ የምትገኙት። ጣቢያው ደግሞ ኢቢሲ ነው። እዚህ ጉዳይ ላይ ነው ቆይታ የምናደርገው። እንግዲህ በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን እንግዶችን ጋብዘናል። ዶክተር ዮሐንስ ዋገሶ በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻያ መሪ ስራ አስፈጻሚ እዚህ ይገኛሉ። እንዲሁም ደግሞ ረዳት ፕሮፌሰር ሰለሞን በላይ በአዲስ አበባ ዩኒቨርሲቲ የስነ ትምህርትና ቋንቋዎች ኮሌጅ መምህር ናቸው። እንግዶቻችን ስለመጣችሁ እጅግ አድርገን አመሰግናለን። መልካም፣ ወደ መጀመሪያው ጥያቄ ሳልፍ ለዶክተር ዮሐንስ ነው የሚሆነው። የትምህርት ሚኒስቴር የትምህርት ጥራትን ለማሻሻል የራሱ የሆነ ፍኖተ ካርታን አዘጋጅቶ ወደ ትግበራ ገብቷል። ከፍኖተ ካርታ ውስጥ የትምህርት ጥራትን ለማስጠበቅ ከሚከተላቸው አንዱ ምዘና ነውና ተማሪዎች ጥራት ያለው ምዘና እያገኙ የተሻለ ውጤት እንዲያመጡ እየተሰሩ ያሉ ስራዎች ምንድን ናቸው? መልካም፣ እንግዲህ በአጠቃላይ የተማሪዎችን ውጤት ከማሻሻል አንጻር ትምህርት ሚኒስቴር ባለፉት ዓመታት ያጠናው ትልቅ ጥናት አለ። የትምህርት ዘርፍ ፍኖተ ካርታ። ያን ጥናት መሰረት በማድረግ ደግሞ የተለያዩ ኢንተርቬንሽኖች እየተሰሩ ናቸው ያሉት። ከነዛ ውስጥ የተወሰኑትን ለመናገር ያክል በተለይ ከተማሪዎች ውጤት አሁን ከምንወያየው የ12ኛ ክፍል ተማሪዎች ውጤት ማደግ ጋር ተያይዞ ከሚሰሩ ስራዎች ውስጥ ትልቁን ድርሻ የሚይዘው 12ኛ ክፍል ደርሰው ከምንሰራው ስራ ይልቅ ዘላቂነት ያለው ታች ላይ ስራ መስራት ነው በሚል አንዱ ስትራቴጂ ወሰድነው ኤርሊ ግሬድ ኢንተርቬንሽን ወይም ደግሞ ህፃናት ከታችኛው የክፍል ደረጃ ጀምሮ ልዩ ትኩረት ሰጥቶ መስራት የሚል ነው። ይሄም በተለይ ደግሞ ህፃናት በአንደኛ ክፍል ሁለተኛ ክፍል ላይ የምንሰራው ስራ በበቂ ሁኔታ ካስታጠቅናቸው ማንበብ መጻፍና ፋውንዴሽናል ስኪልስ ከያዙ ወደ ላይኛው ግሬድ ሲሄዱ የማለፍ ምጣኔያቸው በከፍተኛ ደረጃ የሚያድግ በመሆኑ ልዩ ትኩረት ሰጥተን በታችኛው ግሬድ ላይ እየሰራን እንገኛለን። ሁለተኛው ኢንተርቬንሽን የመማር ማስተማር ወርክ ፎርሱ ላይ ስራ መስራት ነው። የመማር ማስተማር ወርክ ፎርሱ ላይ ያሉ አካላት ትልቁን ድርሻ የሚይዙት መምህራን ናቸው። መምህራን ወደ መምህር ከመሆናቸው አስቀድሞ የሚሰሩ ስራዎች አሉ። መምህር የሆኑትን ደግሞ በትምህርት ቤት ደረጃ የሚሰሩ የማብቃት ስራዎች አሉ። እንደዚሁ ደግሞ ከሞቲቬሽን ጋር ተያይዞ የሚሰሩ ስራዎች አሉ። ከመምህር ጋር የሚያያዙ እነዚህ ናቸው። ሌላኛው የትምህርት ወርክ ፎርስ ላይ ወይም በትምህርት ዘርፍ ላይ የሚሰማሩ አካላት ላይ ከሚሰሩ ስራዎች ውስጥ ሌላኛው ድርሻ ደግሞ የሚይዘው ትምህርት ቤቱን የሚመሩ አካላትን መምረጥና እነሱን በበቂ ክህሎት ማስታጠቅ የሚል ነው። ይሄም እንግዲህ እየተሰሩ ናቸው ያሉት። ሶስተኛው ትምህርት ቤቶችን ምቹ ሁኔታ መፍጠር ነው። ለትምህርት ቤቶች እንደምታውቁት ባለፉት 2 ዓመታት ትምህርት ቤቶችን ምቹ ከማድረግ አንጻር የትምህርት ለትውልድ ፕሮግራሞችን ቀርጸን በርካታ ትምህርት ቤቶችን በመሰረተ ልማት እንዲታጠቁ አድርገናል። ሌላኛው በአራተኛው ደረጃ ትምህርትን ማዘመን ነው። ትምህርትን በቴክኖሎጂ ማዘመን ነው። ትምህርትን በቴክኖሎጂ ማዘመን በሁለት መልኩ ነው የምንሰራው። አንደኛው ራሱ ቴክኖሎጂን ከታችኛው ክፍል ጀምሮ እንዲማሩ እናደርጋለን። ሁለተኛ ደግሞ ቴክኖሎጂ ለመማር ማስተማር ማደግ አዎንታዊ አስተዋጽኦ እንዲያደርግ እሱም ላይ ስራዎች እየሰራን ያለነው እና እነዚህን ነገሮች በሙሉ አስተናብረን ስንሰራ የተማሪዎችን ውጤት ባጭርም በመካከለኛም በረጅም ጊዜም የመሻሻል እድላቸው ከፍተኛ ይሆናል ብለን እየሰራን እንገኛለን። ቀደም ብለን የጠቀስናቸው ነገሮች ነው ለምዘናው ያላቸው አስተዋጽኦ ምንድን ነው? አሁን እነዚህ የጠቀስናቸው ነገሮች አሉ። ተማሪዎች ሲመዘኑ በተለይ ከቅርብ ዓመታት ወዲህ ያየ ነው ያለው ተማሪዎች በተለይ 12ኛ ክፍል መልቀቂያ ፈተና ላይ የሚያልፉት ቁጥር አነስተኛ ከመሆኑ ጋር ተያይዞ ያለው ነገር ምንድነው? ምዘናው ጋር ተያይዞ የትምህርት ምዘና የትምህርትን ጥራት ያሻሽላል ተብሎ አይደለም የሚታሰበው። የትምህርትን ጥራት ለማሻሻል የሚሰሩ ስራዎች ሌሎች ናቸው። የትምህርት ምዘና ግን የሚያገለግለን ያ ሁሉ የሰራነው ስራ ውጤቱ ምን ይመስላል የሚለውን የምንለካበት ነው። ስለዚህ ከምዘና ጋር ተያይዞ የሚሰሩ ስራዎች አሉ። ግን ምዘናው አይደለም የተማሪዎችን ውጤት የሚያሻሽለው። ምዘናው ያ ሁሉ የሰራነው ስራ ውጤቱ ምን ይመስላል የሚለውን የሚያሳይ ነው። በእርግጥ ከምዘና ጋር ተያይዞ በተማሪዎች ውጤት ላይ ምንም አዎንታዊም አሉታዊም ነገር የለውም ማለት ግን አይቻልም። እነሱ ላይ ስራዎች እየሰራን ያለ ነው። አንደኛው ስራ አሁን ላይ 12ኛ ክፍል ተማሪዎች እንዲዘጋጁ የማድረግ ስራ ነው እየሰራን ያለ ነው። ለምሳሌ ወደ ጠየቅሽኝ እንደው ጥያቄ እንኳን ስመጣ የትምህርት ምዘና አንዱ ቻሌንጅ ተማሪዎች ካልተዘጋጁ፣ በስነ ልቦና ካልተዘጋጁ፣ በኢሞሽን ካልተዘጋጁ የሚቀርብላቸውን ምዘና በአግባቡ ላይ መዘኑ ይችላሉ። የስነ ልቦና አዋቂዎች እንደሚሉት ከሆነ አንድ ተማሪ ከሚያውቀው እውቀት ውስጥ
ቢያንስ 30% ሚስ ያደርጋል ካልተዘጋጀ፣ በስነ ልቦና ካልተዘጋጀ። ምን ማለት ነው? የኛ ሀገር ምዘና እኛ ምን መዝነው ምዘና ተማሪዎችን እውነተኛው ማንነታቸውን ሙሉ ለሙሉ ይለካል ማለት አይቻልም። ምክንያቱም ምዘናው የሚካሄደው አንድ ቀን ወይ 2 ቀን ወይ 3 ቀን ልጆቹ በዛች ታይም የሚመልሷትን ውጤት ብቻ ነው የሚያሳየው እንጂ የልጁን ሁለንተናዊ ዕውቀት ክህሎት የሚለካ አይደለም። ስለዚህ ከዛ አንፃር ለዛች ሰዓት ልጁ እንዲዘጋጅ ስነ ልቦና ወሳኝ ነው። ከዚህ አንፃር አምና የሰራናቸው ስራዎች አሉ፣ ዘንድሮም እየሰራን ያለነው ስራ አለ። አንደኛው ልጆችን በስነ ልቦና ማዘጋጀት ነው። አምና የ40 ቀን ቲቶሪያል እና የስነ ልቦና ዝግጅት እንዲያደርጉ አድርገን ነበረ። በእርግጥ 2% መሻሻል አሳይተናል። 3% ነበረ የማለፍ ምጣኔው 5% ሆኗል። ይሄ በአሃዝ ሲሰላ በጣም አነስተኛ ነው፣ ግን ቁጥሩ በተወሰነ መልኩ ተሻሽሏል። በእርግጥ ለዚህ መሻሻል እኛ የሰራነው ስራ ብቻ ነው ያመጣው ውጤት የሚል ድምዳሜ ባይኖረንም እነዚህ የተደረጉ ጥረቶች ግን ምናልባት ምልክት እያሳዩ መሆናቸውን የሚያሳይ ነገር አለ። ረዳት ፕሮፌሰር ወደ እርስዎ እንምጣና እንግዲህ በተለይ 12ኛ ክፍል ፈተና ከዛም በፊት የ8ኛ ክፍልም እንዲሁ ውጤቱ የሚጠበቀውን ያህል አይደለም። በተለይ 12ኛ ክፍል በጣም አስደንጋጭ የሚባል ነው። በወቅቱ መነጋገሪያ እንደነበረም እናስታውሳለንና ተማሪዎች በፈተና ወቅት እንዲህ አይነት በጣም የወረደ አፈጻጸም እንዲኖራቸው የሚያደርጉ ዋና ዋና ምክንያቶች ምንድናቸው? እርሱ ያው ትምህርት ዘርፍ ላይ በደንብ ስላሉ ብለን ነው። አሁን ወደ ውጤት ፈተና ከመምጣታችን በፊት ምንድነው ያስተማርናቸው ነው? ምን እያስተማርን ነው? ምን ፈተናው ፈተናውስ አስፈላጊ ነው ወይ ወደሚልም መሰረታዊ ጥያቄዎች መምጣት አለብን። እዛ ላይ ብቻ ተኩረን 3% አለፈ 10% ቅድም 20% ለማሳለፍ ሚኒክ እንትን እያለ ነውና 80% የት ነው የሚገባው? ምንድነው የ20% ካለፈ በኋላ ሄዶ የት ነው የሚሄደው? በትክክል ትምህርት እየተማረ ነው ወይ? ራሱ ሀገርን ማገልገል የሚችልበት ለሀገር ጥቅም መስጠት የሚችል ዜጋ ነው ወይ ወይስ ሀገር ለቆ የሚሄድ ዜጋ ነው ያፈራን ያለ ነው? ሀገር ለቆ የራሱን ጥቅምና የራሱን ተገፋም የቤተሰቡን ጥቅም የሚያራምድ ነው ወይ የሚለው ጥያቄ መሰረታዊ ጥያቄዎች መነሳት አለባቸው። ስለዚህ እኛ እንደ ስርዓተ ትምህርት ባለሙያ እዛ ጋር ከመድረሳችን በፊት መሰራት ያለባቸው መሰረታዊ ነገሮች አሉ። ስርዓተ ትምህርት ማለት ባጭሩ ትምህርቱ እንዴት ነው የተሰራጨው? ምንድነው ትምህርቱ እያስተማርናቸው ያላችሁ? እና የመጀመሪያው ያው ስርዓተ ትምህርት 4 መሰረታዊ ነገሮች አሉ። በደጋግሜ የምናገራለን። የመጀመሪያው ራሱ የስርዓተ ትምህርት ፍልስፍና ምንድነው ነው? የስርዓተ ትምህርት ፍልስፍናው አገር በቀል ነው ወይ? ማንነታቸውን የሚያንጸባርቅ ነው? የሚማሩት ነገር ከዕለት ህይወታቸው ጋር የተያዘ ነው ወይ? ከሚያምኑት ነገር ጋር ባህላቸውን ነው ወይ የሚማሩት? የትምህርት ኮንቴንት ይዘቱ ባህል መሆን አለበት እንላለን። ልጆቹ ስለ ባህላቸው ነው ወይ የሚማሩት ነው? ስለ ቡና ማፍላትና ምናልባት ቡና ማፍላት ወይም ደግሞ የቡናን አንድ ነገር ማድረግ አስተምረው ቢሆን ኖሮ ሲማር ስላደገበት ፈተና ምን ያስፈልገው ይችላል። ቡናን መትከልና ማብቀል ከሆነ የዲላ ልጅ ኢቭን ብዙ ትምህርት አይፈልግም። ከቤቱ ትምህርት ተምሯል ስለ ቡና። እዚህ ትንሽ ነው የምትጨምርለት። ከዛ ደግሞ በህይወቱ ያንን ቡና ምን ማድረግ ይችላል? ያን ምሳሌ እንሰጥ እንችላለን። ለምሳሌ ቡና ትልቅ ኤክስፖርት ብናደርገው አይተም ነው። ግን ምንድነው የሚማሩት ነው? ይሄ ነው አሁን እየተማሩ ያል ኬሚስትሪ፣ ፊዚክስ ምናምን የምንለው ከዕለት ህይወታቸው ጋር፣ ማቴማቲክስ የምንለው ከዕለት ህይወታቸው ጋር ከኑሮን ከመቀየር አንጻር የቤተሰብ ኑሮ ከመቀየር አንጻር ምንም ጥቅም የሌለው ነው ጂኦሜትሪና አልጀብራው። ስለዚህ አንድ ነገር ሲማሩትም ደግሞ ይሄ በካሪኩለም በስርዓተ ትምህርት እንትኑ አይደለም፣ በቃ ባህል አይደለም እንትኑ ራሱ ኮንቴንት። ሁለተኛ የስነ ልቡናቸውን ያማከል አይደለም። እኛ የውጭውን የነ ፍሩድ የነ ጁንግ ምናምን የሚባሉ የውጭ ሀገር ሳይኮሎጂስቶች የጻፉትን አንብበን የእሱን ነው የምንሞክረው። የኢትዮጵያ ልጆች ግን የኢትዮጵያ የራሳችን ስነ ልቡና አለን። ፈሪሃ እግዚአብሔር ባለው ቤተሰብ አድጎ ቤተ ክርስቲያን ሲሳለ መስጊድ ሲሰግድ ያደገ ልጅ አምጥተህ እዚህ ኮምፕሊትሊ ኢቮሉሽን ታስተምረዋል። እግዚአብሔር የለም የሚል አይነት አስተሳሰብ ታስተምረዋለህ። ስለዚህ ትምህርቱ በስነ ልቡናቸው ላይ የተመሰረተ አይደለም። ስለዚህ እርሊ ነው የምንጀምረው። ሶስተኛ ሂስትሪ ማለት ታሪክ ነው። ታሪኩን ያወቀ ታሪኩን ያገናዘበ ትምህርት ማለት ነው የምናስተምራቸው። ስለዚህ በአራት በኩል ከፍልስፍና፣ ከስነ ልቡና፣ ከባህል፣ ከታሪክ አንጻር እሱን ያቀፍ አይደለም። ከዛ እንዴት ነው የምናስተምራቸው ደግሞ
እንደው የሆነም ይሁን ስታስተምራቸው ክፍል ውስጥ ኢንጌጂንግ ነው ወይ ማለት ተደስተው የተከራከሩ የተሟገቱ ልባቸውም አእምሯቸውም እጃቸውም አንድ ላይ ኢንጌጅድ ሆነው የምናስተምራቸው ስንል እሱ ራሱ ምንም ማስተምራቸው ምንም ማለት ነው። ስለዚህ ከይታቸው ከአካባቢያቸው የራቀን ነገር ስለሆነ የምናስተምረው ፈተናው ዝቅ ቢል አይፈረድባቸውም ነው። አዎ እኔ እንደሱ ነው የምለው። መልካም እንመለሳለን። ዶክተር እንደው በዘንድሮ አመት የ12ኛ ክፍል ተማሪዎች ጥሩ ውጤት እንዲያመጡ ካምናው ከታች አምናው የተሻለ ውጤት እንዲያመጡ አሁን ላይ በተጨባጭ እየተሰራ ያለው ስራ ምንድነው? ካምናውና ከታች አምናው የተማርናቸው ትምህርቶች ሳሉ ወይ የሚለው እናንሳ። ግሬት እሱ በጣም መሰረታዊ ጥያቄ ነው። ካምናና በተለይ ከካቻምና የተማርነው ትምህርት አለ። ከካቻምና አምና የተማርነው ትምህርት ምንድነው? ተማሪዎች አረ ይሄ ትምህርት በጣም ከባድ ነው ስለዚህ አናልፍም የሚል ሳይኮሎጂ ነበራቸው እና እሱ ሂሳብና በተለይ ሂሳብ አይደለ? አዎ ብዙ ትምህርት አይነቶች ሂሳብና ፊዚክስ አዎ በቃ አናልፍም ከባድ ነው የሚል አስተሳሰብ ነበራቸው። እሱን በተወሰነ መልኩ አምና ለመስበር ተችሏል። አንዳንዱ ልጆች ኖ አጥንተን ማለፍ እንችላለን ብለው ይዘዋል። ይሄ በተለይ ደግሞ ቅድም እንዳልኩት 40 ቀን ፈተና ሊፈተኑ 1 ወር ከ10 ቀን ሲቀራቸው የጀመርነው የማጠናከሪያ ትምህርት ፕሮግራም ነበረ። በዛ የማጠናከሪያ ትምህርት ፕሮግራም ተማሪዎች አጥንተው እንዳለፉ ታይቷል። ስለዚህ ዘንድሮ ላይ ያየነው ነገር አይ መኮረጅም አልችልም ምክንያቱም የትምህርት ፈተና አስተዳደሩ በጣም ጠብቋል። በራሴ ግን ማለፍ እችላለሁ የሚል አስተሳሰብ ልጆች ይዘው እየመጡ ናቸው ያሉት። ይሄን አፕሪሺየት አድርገን ዘንድሮ ህዳር ላይ ነው የጀመርነው ስራዎችን ህዳር ላይ ነው የጀመርነው። ህዳር ላይ የጀመርነው ስራ የመጀመሪያው ከትምህርት ሚኒስቴር እስከ ትምህርት ቤት ድረስ የሁለተኛ ደረጃ ትምህርት ቤቶችን የማጠናከሪያ ትምህርት ፕሮግራም ሰነድ አዘጋጅተን የሚመራበት አደረጃጀት አውርደን ስራ ጀምረናል። ይህ በዚህም አንደኛ በሁሉም የሁለተኛ ደረጃ ትምህርት ቤቶች ሊባል በሚችል መልኩ የማጠናከሪያ ትምህርት ከትምህርት ሰዓት ውጪና ከትምህርት ቀናቶች ውጪ ተጀምሯል። እሱን እንደ አንድ ጥሩ ነገር ወስደናል። እኛም በየጊዜው ከክልል ትምህርት ቢሮዎች ጋር እየገመገምን ነን ያለነው። ይሄን እንደ ትልቅ ኢሹ ነው የምናየው። ሁለተኛው የሳይኮሶሻል ሰፖርት ሁሉም ትምህርት ቤቶች ላይ ለተማሪዎችም ለመምህራንም በቂ ዝግጅት እንዲደረግ እያደረግን ያለነው። ይሄም አይ ቲንክ እስካሁን ባለው ሁኔታ በጥሩ ጎኑ ያየነው ነው። ሶስተኛው ለተማሪዎች በቴክኖሎጂ የተደገፈ ቲቶር እንዲያገኙ ለማድረግ ሞክረናል። ምናልባት እናንተም የትምህርት ሚኒስቴር ፖርታል ላይ ቢታይና የትምህርት ሚኒስቴር ፖርታል ላይ ቪዲዮዎች ተጭነዋል እና እነዛ ቪዲዮዎች ሂሳብን በቀላል የሂሳብ ትምህርትን በቀላል መልኩ የሚያስረዱ ቪዲዮዎች ተቀምጠዋልና ተማሪዎች ከዛ ፌች አድርገው እንዲወስዱ። በነገራችን ላይ ከትምህርት ሚኒስቴር ፖርታል ላይ ተማሪዎች በሚወስዱ ጊዜ ልክ ሌላ ቦታ በዩቲዩብ እንደሚያዩት ኮስት አያደርጋቸውም። ቴሌ ይሄንን ከኛ ከቴሌ ጋር በፈጠርነው ግንኙነት ከቻርጅ በተወሰነ መልኩ ነፃ ሊባል በሚችል መልኩ እየተወሰደ ነው ያለው። ሌላው በጣም ጥሩ ነገር የተጀመረው ተማሪዎች አሁንም በማጥናት ማለፍ እንችላለን በሚል እሳቤ የጥናት ሰርክል የሚል በየሰፈሩ ይሄንን አደረጃጀት ፈጥረው እያጠኑ ናቸው ያሉት እና እንደነዚህ አይነት ተሞክሮዎች ምናልባት ዘንድሮ በጣም የተሻለ ውጤት ይመጣል ብለን እናስባለን። ጥሩ ረዳት ፕሮፌሰር ወደ እርስዎ እንመለስ። ቀደም ብሎ በተለይ በፍኖተ ካርታ ዝግጅት ውስጥ የታዩ ጉዳዮችን አንስተዋል። የምናስተምራቸው ራሱ በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋቸው ከአካባቢያቸው ከሚያዩት ከሚዳስሱት ከሚጨብጡት ነገር ትምህርቱ መነሳት አለበት፣ ባህላቸውን ታሪካቸውን ማወቅ አለበት የሚለው የብዙ የትምህርት ባለሙያዎች ምክረ ሀሳብ ነው ይመስለኛል። እንግዲህ ይህንን በፍኖተ ካርታው ለማካተት ብዙ ጥረት እንደተደረገ አስባለሁ። ያም ሆኖ ግን አሁን ያለው የትምህርት ስርዓት አለ መከለስ መሻሻል ይኖርበት ይችላል። እንግዲህ በእርሱ ምክር ሀሳብ እሱ ወደፊት የትምህርት ዘርፍ ባለሙያዎችም አመራሮችም ያዩታል ብለን እናስባለን። ከዚያ ውጭ ግን አሁን ባለው ሁኔታ የተማሪዎች ውጤት የሚጠበቀውን ያህል አይደለም። ቀደም ብሎ እነሱ የሚማሩት የራቀ ነገር ስለሆነ ስለዚህ ባይመልሱት አይፈረድባቸው የሚል ሀሳብ አንስተናል። ነገር ግን ባለው ደግሞ ውጤታማነታቸውን ማሻሻል ይጠበቅብናል ተብሎ ይታሰባልና የማለፍ ምጣኔያቸው እንዲያድግ የፈተና ላይ ያላቸው አቅምና አጠቃላይ ፐርፎርማንስ ከፍ እንዲል ምንድነው መደረግ ያለበት? ከማን ምን ይጠበቃል? ተማሪዎች ምን ያድርጉ? መምህራን ምን ያድርጉ? ሌሎችም ባለድርሻዎች አሉ እሳቸው ቅድም ሲያነሱ የነበረውና ምን ይደረግ ይላሉ? ይቅርታ አድርግልኝ። እኔ ማለት አንድ ነገር ህመሙን በትክክል ዲያግኖዝ ካላረክና
ሲምፕተሙን የምታክም ከሆነ ህመሙን ታራዝመዋለህ እንጂ አታድነው። እሱ ትልቅ እምነት አለኝ። አሁን 70% ለእኔ እኮ ምን መሰለህ 70% 100% አሳለፍን። ሶዋት አልፎ የት ነው የሚሄዱት ነው። ዩኒቨርሲቲም ገብተው የሚማሩት ነገር እኮ ለምንም የሚጠቅማቸው አይደለም። ጥናቶች አሉ። እኔ አሁን ጥናት ኮርስ ላደርግልህ እችላለሁ። የኢትዮጵያ ትምህርትና ማይግሬሽን መሰደድ ጎን ለጎን የተያዘ ነው። አንዱ ለአንድ ኮንትሪቢዩት ያደርጋል። በተማርን ቁጥር መሰደድ ነው፣ ትምህርቱ መሰደድ ነው የሚያበረታታው። ከኢትዮጵያ ገበሬ የሰበሰብነው ግብር ከኔና ካንተ ደሞዝ ተቆርጦ ግብር ያልሆነ ቦታ እንዲወስድ እንፈልጋለን ወይ ነው የኔ ጥያቄ። አሁንም ያለው መሰረታዊ ጥያቄ ቁጭ ብለህ አንድ አፍታ ቆም ብለህ ማንሳት አለብን። 3% እኮ ከተባለ ወደ 3 ዓመት በፊት ነው የተሰራው። ይሻሻል የሚለውን ሀሳብ ተቀብለን ነው። ይሄ ደግሞ ፈተና ላይ ያላቸው ውጤት ከፍ እንዲል ምን እናድርግ ነው እንጂ ስርዓቱ ላይ ችግር የለም እያልን አይደለም። ፈተና ይሄ እኮ ሲምፕል ቴክኒኮች ናቸው። አሁን ማለት ይሄ ዝም ብሎ ማስታወስ ላይ የተመሰረተ ስለሆነ የማስታወስ ብቃታቸው እንዴት ሊያድግ ይችላል ተማሪዎች? ቢኮዝ ዝም ብሎ ሮት ሜሞራይዜሽን ነው። የማስታወስ ብቃታቸው እንዴት ቢያጠኑ ይሻላል ምናምን የሚል ልናነሳለን እንችላለን። ግን በዘላቂነት መፍታት ላይ ነው። እኔ እኮ ጥናት አድርጎና የምነግርህ በዘላቂነት እንዴት እንፍታው ማሰብ ያለ ሚዲያውም ቢሆን ትምህርት ሚኒስቴር ቢሆን ማሰብ ያለበት እነዚህ ልጆች መጀመሪያ ምንድን መማር ያለበት? አሁን ስልጣን ብሰጠኝ ኔክስት ይር ካሪኩለሙን እቀይራለሁ። ኮምፕሊት ላይ ይኸው ኮምፕሊት እቀይራለሁ። የመምህራንን ጉዳይ እቀይራለሁ። ፔዳጎጂውን እቀይራለሁ። ኢንስቲቱሽናል ካፓሲቲ ማለት ተቋማዊ ብቃቱ ስርዓተ ትምህርት ማለት ቅድም ልጆቹ በዛ መልክ ብዙ የሚፈልግ አይደለም። አሻሽላሪ ውጤቱ እንዲመጣ የዘንድሮ ልጆች አሁን በቃ ሲምፕል ነው። በቃ ሜሞራይዜሽን ላይ ብቻ የተመሰረተ ትምህርት ስለሆነ የማስታወስ ብቃትን መጨመር መቻል። ከዛ ፔፐር ኤንድ ፔንስል ቴስት ነው። እያስታውሱ ይመልሳሉ፣ ሲወጡ ይረሱታል። 100% መጣ። የገቡት አሁን ዩኒቨርሲቲ ከገቡት በኋላ ምንድነው ነው። ስለዚህ ፔዳጎጂው እንዴት ነው እየተካሄደ ያለው? ማን አይነት መምህር ነው እየመለመልን ያለ ነው? አሁን ነው ማስቸኳይ ለምሳሌ አንድ መፍታት ካለብን ማስቸኳይ መምህራን እንዴት ነው እየመለመልን ያለ ነው? እንዴት ነው እያሰለጠን ያለ ነው? ምን አይነት መምህራን ማለት ወደ ትምህርት ማሰልጠኛው ነገር አሁን እኛ በእኛ ዲፓርትመንት እኮ ግራጁዌት ስኩል መስራት የሚፈልጉ መምህራን እየጠፉ ነው። አፕላይ ያደርጉ ለምንድን ነው? ኢንተረስት ያጡት መምህራን ትምህርት ቤት ውስጥ ያሉት መምህራን ኢንተረስት አሁን የመምህር ነው ትምህርቱን አይደል ተማሪዎችን ጥራት እንዲጨምር የሚያደርገው። መምህሩ ደስ ሳይለው ክላስ ውስጥ ገብቶ ይኸው ኤክስፔክቴሽን አስተማሪው ኤክስፔክት የሚያደርጉ ነው ተማሪው ላይ ኤፌክት ባይዘው ወይ 3% ምናምን ፐርሰንት 10% አስተማሪው ያስተማራቸው ማለት ነው። ስለዚህ አሁን ከ3% አልፎ 70-80% ቢመጣ የማለፍ ምጣኔያቸው በካሪኩለም ውስጥ ካልተሻሻለ ድረስ ለውጥ የለውም ነው። እዚህ ጋር ዶክተር ምን ይላሉ? ወል እንግዲህ ይሄ በረጅም ሊያከራክር ይችል ይሆናል። ምክንያቱም አሁን ላይ የምንኖረው 21ኛው ክፍለ ዘመን ነው። 21ኛው ክፍለ ዘመን ደግሞ ቀደም እንደተባለው ኢሹዎቹ በጣም ውስብስብ ናቸው። አሁን ሰውን ወደ መተካት እየደረሱ ናቸው ያሉት ፈረንጆቹ። ስለዚህ እኛም ተነጥለን የምንኖር አይደለንም። በ21ኛው ክፍለ ዘመን ሊያኖር የሚችል እውቀትና ክህሎት ልጆቻችን መታጠቅ አለባቸው። ቅድም እሳቸው እንዳሉት የቡና እውቀት ክህሎት ምናምን በጣም አፕሪሼት አድርገን ግን የቅርቡንም የሩቁንም ይወቁት ነው። አዎ የቅርቡ ሁሉንም 21ኛው ክፍለ ዘመን የሚያስፈልገው እውቀትና ክህሎት አለ። በነገራችን ላይ ስርዓተ ትምህርታችንን አሁን ያስተካከል ነው። ስናስተካክልም ደግሞ ቅድም እሳቸው እንደጠቀሱት ምን የሀገር በቀል እውቀት አለን የሚለውን ታሳቢ ለማድረግ ተሞክሯል። በእርግጥ የሀገር በቀል እውቀቶቻችን በደንብ ኦዲት የተደረጉ አይደሉም፣ በደንብ ዶክመንት የተደረጉ አይደሉም። ስለዚህ በስርዓተ ትምህርቱ ውስጥ በተሟላ ሁኔታ ለማስገባት አስቸጋሪ ቢሆንም ግን ደግሞ በሁሉም የትምህርት አይነቶች ልጆች አካባቢያቸውን በአግባቡ እንዲያውቁ በአካባቢያቸው ያለውን ነገር እንዲረዱና ለአካባቢያቸው መልሰው ደግሞ ጥቅም እንዲሰጡ በሚያስችል መልኩ የተቀረጸ ስርዓተ ትምህርት ነው ያለን። ግን ደግሞ 21ኛው ክፍለ ዘመን የሚዋጅም ሀሳቦች እዛ ውስጥ ለማስገባት ተሞክሯል። አሁን የአርቲፊሻል ኢንተለጀንስ ዘመን ነን ያለነው። ቴክኖሎጂ ልጆች ማወቅ መቻል አለባቸው። ከቴክኖሎጂ ጋር እንዲላመዱ ቅድም እንዳልኩት ቴክኖሎጂም እንደ አንድ ኢሹ ሆኖ ቀርቧልና የቻይና ልጆች በሚወዳደሩበት ልክ የእኛን ልጆች ካላዘጋጀን እኛ ከዓለም ወደ ኋላ መቅረታችን ነው። ስርዓተ ትምህርታችን በዚህ ልክ ለማዘጋጀት ተሞክሯል። ክፍተት የለውም ማለት አይደለም። ተዘጋጅቶ እየተገበረ ነው ያለው።
ክፍተቶቹን ደግሞ እንደሳቸው አይነት ምሁር በየጊዜው እየፈተሹ ክፍተቶች ሲኖሩ እያስተካከልን ነው የምንሄደው። መምህራኑንም ከዛ ጋር ለማዘጋጀት የተሞከረበት ሁኔታ አለ። ሁሉም እንግዲህ በአንድ ጊዜ የሚያልቅ አይደለም። የሰራነው ደግሞ ውጤት ደግሞ በአንድ ጀንበር የሚገኝ አይደለም እና ይሄ የሰራናቸው ለውጦች በሙሉ ከተወሰኑ አመታት በኋላ ለውጥ ይኖራል ብለን ኤክስፔክት እናደርጋለን። መልካም ዶክተር፣ ከዚህ ከጸጥታ ጋር በተገናኘ የጸጥታ ችግር ያለባቸው ተማሪዎች አሉና እነሱን ብቁ አድርጎ ጥሩ ውጤት እንዲያስመዘግቡ ምን ስራዎች እየተሰሩ ነው የሚለውን እናንሳና እንጨርስ። መልካም እንግዲህ አንዱ በአንዳንድ አካባቢዎች ላይ በተከሰተው የጸጥታ ችግር ምክንያት ልጆች በተወሰነ ጊዜ ትምህርት ቤት ተዘግቶባቸው ስለነበረ ተማሪና መምህር ሊገናኝ ያልቻሉባቸው ቦታዎች ነበሩ። አምናም ካቻምናም እነዚህ ነገሮች ለማስተካከል አንዱ የተደረገው በቂ መጽሐፍ ወደ እነዛ አካባቢ በመላክ ልጆች በቤታቸውም ሆነው እንዲማሩ እርስ በርስ እንዲረዳዱ ትምህርት ቤት ቢዘጋም ግን ደግሞ መምህራንም እዛው አብረው ስለሆነ ያሉት ይሄንን እንዲያደርጉ ለማድረግ የተሞከረበት ሁኔታ አለ። ይሄ ሁሉ ግን ተደርጎ መድረስ ያልቻሉ ልጆችን ደግሞ ልዩ የፈተና ስኬጁል ተዘጋጅቶላቸው ደግሞ የሚፈተኑበት አግባብ ባለፉት አመታት ሰርተናል። ዘንድሮ ካለፉት አመታት በተሻለ መልኩ በአብዛኛው ትምህርት ቤቶች እየሰሩ ናቸው ያሉት። በዚህ ሁሉ እንግዲህ አንዳንድ ጊዜ ፈተና በነገራችን ላይ ያው የስነ ልቦና ዝግጅትን ይጠይቃል። ትምህርት በራሱ ሰላምን ይጠይቃልና እንደነዚህ አይነት አካባቢዎች ሰላምን የማጽናት ስራዎች በተሰሩባቸው አካባቢዎች በትምህርት ዘርፉ እየተሰሩ ያሉ መልካም ጅምሮች አሉ። እሱ ተጠናክረው ነው የሚቀጥሉት። ውስን ቦታዎች ላይ አላስችል ያሉ ጉዳዮች ካሉ ደግሞ እነሱን በቀጣይ የሚታዩ ነው የሚሆኑት። ረዳት ፕሮፌሰር የመጨረሻ እናርገውና ቀደም ብሎ የማስተማር ስነ ዘዴው መፈተሽ አለበት ብለዋል። መምህራን ፍላጎት የሚያሳዩበት የሙያ መስክ እየሆነ አይደለም፣ እሱም ስራ ያስፈልገዋል ብለዋል። እነዚህ ሁሉ የምናነሳቸው የተማሪዎች ውጤት ላይ የራሳቸው ኢምፕሊኬሽን ስላላቸው ነው ይመስለኛል። ሀሳቡን እንግዲህ ዶክተር ይወስዳሉ ብለን እንጠብቃለን። ከዚያ ውጭ ግን በተለይ ተማሪዎች በዚህ ጊዜ ቀደም ብሎ በጥንቅሮቻችን ላይ የተዘጋጀን ነው ጥሩ ነው የሚል ሀሳቦችን ያነሱልን ነበርና ምናልባት እርስዎ እንደ ትምህርት ስርዓት ባለሙያ ምን ይመክራሉ? ተማሪዎች ምን ያርጉ? አሁን በቀጣይ ጊዜያት መምህራኖችስ ምን ያርጉላቸው ውጤታቸውን የበለጠ ለማሻሻል? አንዱ ያው አብዛኛውን ጊዜ እኛ የትምህርት ግምገማ ስርዓት ራሱ ካየው ዝም ብለ ሌላውን ነገር ትተንዳለው 50 ያመጣ 90 ያመጣ እኩል ነው የሚያልፈው አይደለ? ስለዚህ አሁን 12ኛ ክፍል የደረሰው ልጅ 60 70 ያመጣ 30 የቀረው ነገር አለ ማለት ነው። ይሄው ምን ማለት ነው? ስለዚህ ተመልሶ መከለስ አለበት። ክለሳ ያስፈልገዋል። አንዱ ውጤት ለማሻሻል ምን ላይ 12ኛ ክፍል ብቻ ሳይሆን ከ7 ከ8 አጠር አድርገህ ያጣራ የጨረሰ መምጣት አለበት። አየ በዛ በየላዩ ነው ያለው በየቶፒኩ ያለው ነገር ካላጣራ እዚህ ጋር ያለው 12ኛ ክፍል ሊገባው አይችልም። እሱ አንዱ ትልቅ ስራ ነው። ስለዚህ ምናልባት ቱቶሪያሉ ኢቭን የ12ኛ ክፍል መምህራን ብቻ ሳይሆን የ7ም የ8 መሳተፍ አለባቸው። አጣርተው ሲመጡ የጨረስክ ስትመጣ አሁን 12ኛ ክፍል አያስቸግርም። ስለዚህ ባለው ጊዜ በፍጥነት ቅዳሜ እሁድን በመጠቀም እነዚህን ክፍተት በሙላት ያስፈልጋል እንጂ ቶፕ ያሉት ምንም ትረዳቸው አይደለም። ኦሬዲ 95 ዓመት ነው የሚያመጡት እነዚህ 10% የሚላቸው እነዛ ግን ከመጀመሪያ ሲንከባለል የመጣ ነገር አለ እና ለ12ኛ ክፍል መሰረት አላስያዝናቸውም እንደማለት ነው። ስለዚህ እሱን የማጽዳት ስራ አንዱ ትልቁ ስራ እሱ ይመስለኛል። ሁለተኛ ያው የአጠናን ስልቶች ይፈልጋል። ተማሪው የአጠናን ለብቻው መማር አለበት። ማጥናት ብቻ ሳይሆን እንዴት ነው የምታጠናው አንድ ነገር ከማቴሪያሉ ጋር እንዴት ነው ኢንጌጅ የምታደርጉት? ጥያቄ መጀመሪያ ከማንበብ በፊት ራሱ ጥያቄ መጠየቅ አለበት። ስለዛ ነገር ጥያቄዎች መዘጋጀት አለባቸው። በዛ ጥያቄውን በአእምሮ ይዘ ስታነበው ከዛ ከምታነበው ነገር ጋር ኢንጌጅ ታደርጋለህ። ሪቴን የማድረግ የማስታወስ ችሎታም ይጨምራል። ከዛ ደግሞ ዘግተህ የማሰላሰል ጊዜ መውሰድ አለብህ። ከዛ ምን ያህል አንብቤ ያለው አሁን ቅድም ያልኩ የማስታወስ ችሎታም እንደዛ የምታዳብረው ምንድን ያነበብኩት ከዚህ ስትል እዛው ራስን ትፈትናል። ገና ፈተናው ጋር ሳትሄድ ምን አቆይቻለሁ እስቲ በመጽሐፍ ልታየው ትችላል። ከዚህ ነገር የተገነዘብኩት ምንድን ነው በፊት ይሄን ነበር ማውቀው አሁን ደግሞ ምን ያህል አወቅኩኝ ብለህ ራስህን ስትገመግም ገና ምንም አላስታውስ ብለህ ተመልሰህ ማቴሪያሉን ስታየው ሪቪው ታደርጋለህ ማለት ነው። እነኚህን ቴክኒኮች ራሱ ልጆች መሰልጠን አለባቸው። ሪፍሌክት የማድረግ ይሄ ሪፍሌክቲቭ ቲቸር የምንለው አለ። ተማሪም ሪፍሌክቲቭ መሆን አለበት። እየተማረ ያለው ነገር ድንገት እንዳልነው ከህይወቱ ጋር ማገናኘት ይችላል። በተለያየ ዘዴ እነዛን ማቴሪያሎች ውስጡ የማቆየት ስልትን መማር አለበት። እንደዛ ሲሆን ያው በቀላሉ ያስታውሳቸዋል፣ ይመልሳቸዋል፣ ውጤቱ ይጨምራል። እነዚህን ቴክኒክ ነው ማለት ነው። መምህራኑስ እንዴት ያግዟቸው? መምህራኖችስ
መምህራን እንዳልኩት አንዱ ለብቻው ራሱ አሁን እንደሚመስለኝ ሳብጀክቶቻቸውን ያስተምራሉ እንጂ ያጠናን ዘዴ ለምሳሌ ፊዚክስ ያጠናን ዘዴ ኬሚስትሪ ያጠናን ዘዴ የሚያሳዩቸው አይመስለኝም። እሱን ቢጨመር ማቴሪያሉ ደግሞ ቅድም እንደተባለው ቪዲዮ አለ እንትን የዳይቨርስ ሲሆን የመማር ዘዴ ይጨምራል። ስለዚህ መምህራን ቲቺንግ ኤድ እንዲጠቀሙ የማስተማር ቪዲዮ እንዲጠቀሙ ቶክስ እነዚህ ቴድ ቶክ ምናምን አጭር ትኖች አሉ ፖድካስት እነዚህ የሚዘጋጁ ትምህርቱ በመስማት ብቻ ሳይሆን በማየትም በመንካትም ትምህርቱ እንዲካሄድ ሲደረግ የማቆየት ዋታይዱ አይኖ ይባላል አይደል? የሰማሁትን እረሳለሁ፣ ያየሁትን አስታውሳለሁ፣ የነካሁትን አውቃለሁ። ስለዚህ ልጆቹ እየነኩ መማር ይችላሉ በጊዜ ያለ አይደል? ትንሽ ላብራቶሪ ገብተው መማር ይችላሉ። ዝም ብሎ ብቻ እንትን ቲዮሪ ሳይሆን ለምን መሰል እሱ የበለጠ ያንን ውጤቱ አሁን ይሄ ነው ላስቲር ዘንድሮም እየተሻሻለ ካልሄደ አንድ የሆነ ልክ ያለ ነገር ሰራማለ ማለት ነው። እሱ መሻሻል ያለበት ነው። ጊዜና ጉልበት የለም በሚል እንዳይተው ለማለት ነው። መልካም ዶክተር ዮሐንስ ዋገሶ በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻያ መሪ ስራ አስፈጻሚ እንዲሁም ረዳት ፕሮፌሰር ሰለሞን በላይ በአዲስ አበባ ዩኒቨርሲቲ የስነ ትምህርትና ቋንቋዎች ኮሌጅ መምህር በማለዳ መጣችሁ ለሰጣችሁን ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ። መልካም ቀን ለሁላችን። እናመሰግናለን።